ያብዬ እኔ ከልቤ ለቁም ነገር ነውና የምመኝሽ እኔም የምፈልገውም ነገር ደግሞ እናት ታገቢኛለች ያማ አንበርከኬ ነው እንደዚህ ወገቤ ላይ ላድርግ ታገቢኛለች ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦቼ ሰላም ነው? ሁሉ ተማም፣ ሁሉ አሽወይና ነው ወይ? እኛ ቪዲዮ መቅረጽ እንኳን አልቻልም። ዝናብ ነው፣ ክረምት ነው፣ ደመና ነው። ባለፈው ደግሞ እንዳያችሁት ረስቼው ደግሞ እናንተ እንዴት ናችሁ ማለት ነበረብኝ። በባለፈው ቪዲዮአችን እንዳያችሁት ያብዬ አንድ ጎረምሳ ይዛ መታ አብሮም መስራት አለብን ምናምን የሚል ዲያሎግ ነበረን እዛ ጋር። እኔ ደግሞ አብሮ መስራቱ ሳይሆን የደበረኝ ለምን አላወኩም ለምንድን ነው እኔ እንዳላቅ የተደረገው ምናምን ስል ልጁም ደግሞ አይ አንተም ባትሰራ ምን ችግር አለው አንተም ባትመጣ ምን ችግር አለው እኔና እሷ መስራት እንችላለን ምናምን ብሎኝ አስደብሮኝ ነበር የሄድኩት። ያብዬም ደግሞ ደውዳልኝ ነገሩን አስበውበት እንዳልሆነና ላይክ እኔን ፕራንክ ለማድረግ እኔ ለማናደድ እኔ እንድናደድ እንደሆነ ነገረችኝ። ያው ምን ታረጉታላችሁ እንግዲህ እሷ እኛን ካናደደችን ብድሩን የማይመልስ ወንድ አይወደር ነውና እኛም ደግሞ እስኪ ለምን እኛ ወንዶች ተንኮል ካሰብን ከሴቶችም የተሻለ ተንኮለኞች መሆን እንችላለን። ትተነው የዋህነታችን ያሸንፋል ብለን ነው እንጂ ተንኮል ካሰብን በጣም ከዚህ በላይም ተንኮለኞች መሆን እንችላለን። እና ቤተሰቦቼ ምን አሰብኩኝ መሰላችሁ? ያብዬን ቀጥሬያታለሁ። ኦልሬዲ ደርሳለች ብዬ አስባለሁ። እየመጣች ነው። ግን ምን አሰብኩኝ ቤተሰቦቼ? ያያችሁት ነው ያራዳ ልጆች እችን ቀለበት ይዣለሁ። ፍቅሬን በቃ ፍቅሬሽ ተቀስቅሶብኛል፣ በአካላቴ ገብቶ አንቀጥቅጦኛል፣ አሽመድምዶኛል፣ ያለ አንቺ መኖር አልችልም እላትና እንድታገባኝ ፍቅረኛ እንድትሆን እየተማጸንኩ ጠይቃታለሁ። ከባለፈው ስተቷ ሳትማር እንግዲህ ፍቅሬን የምትቀበል ከሆነ በድጋሚ ማለት ነው። ወይኔ ቀለበት ይወደቀ እንትን አትለኝም መሰለኝ። ኧረ ዛሬ ምን ሆኜ ነው? ወድቄ ነበር ቤተሰቦች። ለማንኛውም ቀለበቴን አግኝቻታለሁ። ቀለበቱ ከወደቀ እንግዲህ መጥፎ ነገር ሊፈጠር ይችላል ማለት ነው። አሪፍ ቪዲዮ ነው ብዬ አስባለሁ። ያው ብድሬ ለመመለስ ያክል ነው። በስሜቴ እንደተጫወተች እኔም ዛሬ በስሜቷ ለመጫወት ቀጥሬያታለሁ። እሷ የምታውቀው ቪዲዮ እንደምንሰራ ነው። ስሜቶቼን እነግራትና ተንበርክኬ እንደ ባህል እንደወጋችን ታገቢኛለሽ እላታለሁ ማለት ነው። ምን ትላለች እንግዲህ? ከዛስ በኋላ እኔ ስሜቴን ስነግራት ምን ይፈጠራል? እሱን አብረን እናያለን ቤተሰቦቼ። እንግዲህ ትምጣና ፏ እናደርገዋለን። ይመቻችሁ። እና የዩቲዩብ ቤተሰቦቼ ደውዬላታለሁ። ኦልሬዲ እየገባሽ ነው። አሪፍ ይሆናል ብዬ አስባለሁ። ቀለበቴንም ሻግድ ብላ ኪሴ ልክተትና እንግዲህ የፍቅር ቃላቶችን ከህንድ ፊልም ላይም ከአማርኛ ፊልም ላይም ከነ እስጢፋኖስ ዘፈን ላይም ቃረም ማድረግ ያለው እሷን የቃረምኳትን እንግዲህ እንዴት ነው ግን አምሮብኛል። ዋው ይወዶ ዋው ያው እየገባሽ ነው የኔ ቆንጆ በጥላ ነው ጭራሽ። እውይ አይዞሽ የኔ ውድ ያቤ እንዴት ነሽ? ምን ልክ ነው በዚህ በዝናብ ይጠራኝ እንዴ ድንገት የፈጠነ ቪዲዮ ላይ ጠፋን እኮ እሱን ቆየን ከሰራና ቆይ ሰላም ልበላችሁ። ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁ? ደህና ናችሁልኝ? ነኝ በስመ አብ ስንት ጊዜ ሆነን ሳምንት ምናምን ይሆነናል። ሳምንት ምናምን ቆይተን የመጣ ነውና በጣም ይቅርታ ትንሽ አልተመቻቸልንም ነበር። ፓገልም ባለፈው በሰራሁት ቪዲዮ ትንሽ ተበሳጭቶ ነበር። ነገር ግን ደውዬ አባብየው አስረድቻለሁኝ። ያው ፕራንክ ነው። እኔ ባለፈው ለታ እንደዛ እንትን ስላለኝ ስላበሸቀኝ ቢያንስ በትንሹም ቢሆን ብድሬ ልመልስ ብዬ ነበረ እና ይቅርታ ብያለሁ። ይቅርታዬን ተቀብላለሁ። የእውነት ረስቼዋለሁ። እኔም ለቤተሰቦቼ እየተናገርኩኝ ነበረ። ፋሚሊዎቼ የተፈጠረው ነገር ያው እኔን ለማናደር ነው እንጂ የከፋ ነገር አስባ እንዳልሆነ አውቄያለሁ እና አልተቀየምኩሽ።
ኖርማል አይደል እንዴ? ምን አይ ኮሜንቶችን እያየሁ ነበርና ኮሜንቶች ላይ ራሱ በቃ እንዳለ እኔ ላይ ነበር እንትን ያለው። አይ በጊዜው እኔም ተሰምቶኛል፣ መሰማት ተሰምቶኛል። ግን ያው አይ ልክ ናቸው እያልሽኝ ደግሞ እንትን ማለት ውያ ብዬ በጣም አምሮብሻል። አመሰግናለሁ። አምሮብሻል በጣም ማርያም። አመሰግናለሁ። ፏ ብለሻል ዛሬ። ዝናብ ነውና ኃይለኛ ዝናብ ሊዘንብ ነው። በጣም ከኃይለኛ ሙቀት የመጣሽ ነው የምትመስለው ግን አይደል? ከኃይለኛ ሙቀት ከዱባይ ምናምን ከቀጥታ የመጣሽ ነው የምትመስለው አይደል? ጠዋት ነው የወጣሁት ለዛ ነው። እንደዚህ ለብርድ አትመስልም። እና የኔ ቆንጆ ያብዬ አንቺን የፈለኩበት ዋናው ጉዳይ ማለት ነው። መጀመሪያ በደንብ አዋራኝ እንጂ ወደ ጉዳይ ከመግባት በፊት ምን አባሽ አወራሻለሁ አይደለም ከፋሚሊዎቻችን ጋር ማውራት ያለብን ነገር አለ። አንቺም ፋሚሊዎቼም መስማት ያለበት ጉዳይ ስላለ ለዛ ነው ወቀጥ ፋሚሊዎቼ ግን ይቅርታ እንዳደረጋችሁልኝ ተስፋ አድርጋለሁ። እኔ አንዴ ተበደልኩት እኔ ይቅርታ አደረኩልሽ አይደል? ይቅርታ አድርገልኛል። ቤተሰቦች ፋሚሊዎቼንም ይቅርታ አልጠይቅ ብዬ ነው ይቅርታ ባለፈው ለታ እኔ ትንሽ ብድሬ ልመልስ ብዬ ነው እንደዛ ያደረኩት እንጂ ከልቤ አይደለም። እኔ አፉ ብዬሻለሁ፣ ረስቼዋለሁ። አፉ ብለኸኛል። አፉ እና ይኸውልሽ አሁን ማለት ነው ወደ ቁም ነገሩ ስንገባ ማለት ነው ቤተሰቦቼንም ምነግራችሁ ሚስጥር አለኝ፣ ግን ያብዬ ስትመጣ ነው ምነግራችሁ ብዬ ነበረ። ሶ አንቺ መጣሽ፣ ስለዚህ ቀጥታ ወደ ፋሚሊዎቻችን መልእክታችንን ብናስተላልፍ ባይ ነው። እኔም አላውቅም ምንድነው መልእክት ከምን መጀመር እንዳለብኝ እንኳን አላቅም። እንደምታውቁት ዩቲዩብ ላይ ያብዬ እዚሁ እናንተ ፊት መታ ለኔ የፍቅር ስሜት እንዳላት ገልጸሽ ነበር አይደለ? እና ሰሌለም ድረስ ነው የምታነሳው። አይ ኖ ወይ ስሚኝ ዝም ብለሽ እና ገልጻ ነበረ። እኔም ደግሞ በዛ በፍቅር ግንኙነት አብሬ መቀጠል እንደማልችል ነግሬያት በሱ ተማምነን ስራችንን መቀጠል ጀምረን ነበር እና ያንን ስሜት ስትነግሪኝ እኔ ጋር ምንም አይነት ስሜት አልነበረምና ወይም ደግሞ ያልነበረ መስሎኝ ነበርና አይሆንም የሚል መልስ ነበር የሰጠሁሽ። ግን ባለፈው አንድ ወንድ ይዘሽ ከመጣሽ በኋላ ግን እኔ ጋር ያለው ስሜት እኔ አልፈልግም፣ ካንቺ ጋር ጓደኝነት ነው የምፈልገው፣ በፍቅረኝነት አስቤሽ አላቅም ያልኩት ስሜት ከስሜቴ ጋር ተጋጨብኝ። አላቅም ለምን እንደሆነ አላቅም፣ ነዘረኝ፣ ተሰማኝ፣ በጣም ተሰማኝ ማለት ነው። በተለይ ያ ወንድ መጥቶ ካንቺ ጋር ሳየው ራሴን መቆጣጠር አልቻልኩም። ላንቺ ከጓደኝነት የዘለለ ስሜት እንዳለኝ ሁላ ነው የተሰማኝና አንዳንዴ ነገሮችን ገባሽ እጅሽ ላይ ያለ አታውቂውም፣ ግን የሆነ ሰው ጋር ስታዩ ያ ነገር ያጓጓሻልና እኔም እንደዛ ወይም እንደዛ ሞኝ ልጅ ሞኞኜ አንቺ ጄሌ እያለሽ ሳልፈልግ አንቺ ከሌለሽ በኋላ ደግሞ ፈልጋለሁ ማለትን አልፈለኩም። እና እኔ ጋር ያለው ስሜት ኮምፕሊትሊ እንደተቀየረ ለመንገር ነው ዛሬ የጠራሁሽ። ደግሞ እንደዚህ አይነት ቀልድ ጀመርክ? ያብዬ እየቀለድኩ አይደለም። ኧረ በእናትህ ዞር ብለህ ማል እንዴ እንደምታወራው ጂል ሲስተላ። ለዚህ ነው በዚህ በዝናብ ቆመ እንደዚህ አይነት ወሬ ልታወራ ነው የጠራኸኝ? ያብዬ ቀልድ አይደለም እያወራው ያለሁትና ሲቀጥል ፊቴን አይተሽ ገጽታዬን አይተሽ ምን የምር እንደሆነ እንትን ማለት ትችላለሽ። ያቢ በቃ እኔ አታስቀኝ። ሲጀመር ዝናብ እየዘነበ ነው። ቶሎ ሌላ ቪዲዮ የምንሰራ ከሆነ ቪዲዮአችን ያቢ በእግዚአብሔር ስለ ቪዲዮ አይደለም። እኔ አሁን ስለ ስሜቴ እየወሮሽ ስለምን ቪዲዮ ነው የምታወሪው? ምን አይነት ወሬ ነው የምታወራው ታዲያ? ይሄ እኮ በቃ ያለፈ የተዘጋ ታሪክ ነው። ድጋሚ ለምንድን ነው ኦኬ? እኔ ስለጠየቅኩሽ ነው የሚዘጋው? ያቢ ከልብሽ እየሰማሽ ነው? አታስቀኛማ። እያመመኝ አይደለም፣ ከልቤ ነው የማወራሽ። የመጀመሪያ ላይ የነበረኝ ስሜትና አሁን ላይ አንቺን ከወንድ ጋር አንቺ እኮ ቀልድ ነው ብለሽኛል አይደል? ግን እኔ አንቺን ከወንድ ጋር ሳይሽ ስሜቴ ተለዋወጠ። ምንድነው? እንዴት ነው ባንዴ አንተ ስሜት የሚለዋወጣው? መጀመሪያ እንግዲህ ቤተሰቦችም እንግዲህ የምታውቁ ካላችሁ ንገሩኝ። እኔ መጀመሪያ ላይ ለሱ ያለኝ ስሜት የጓደኝነት ነበር የሚመስለኝ። ለምን እጄ ላይ ስላለሽ። ግን ድንገት ሰው ሲመጣ በመሃል ሌላ ወንድ ሳይ ግን ያብዬ እኔ አንቺን በጓደኝነት ሳይሆን ላንቺ የተለየ ስሜት አለኝ። በጣም የተለየ ስሜት ማለት ነው። ባግል የማይመስል ነገር አታውራ። እኔ ስጀምር ባለፈውም ተናግሬያለሁ። እንደዛ አይነት ነገር ውስጥ ድጋሚ አልገባም፣ መግባት አልፈልግም ብያለሁ። ገባህ? አንተ ደግሞ እንደዚህ ሁሌ የምትቀልድ ሁሌ የምታሾፍ ከሆነ ምንድነው እንዴ የምትፈልገው? ያብዬ የቀለድኩም እያሾፍኩም አይደለም። ባለፈው እንደውም እኔ ሳላስብበት ሳልዘጋጭ ነው ያንን የፍቅር ጥያቄሽን ውድቅ ያደረኩት። ትክክለኛው ነገር ግን እኔ ጋር ያለው ስሜት አንቺን እንደ ጓደኛዬ ሳይሆን ጭራሽ ላጣት እንደማልፈልጋት እንደ ፍቅረኛዬ ነው።
እማስብሽ እኔ ልጁ ያቢተይ እንደዚህ አብኝ አይኖ ለኔ ያለሽን ፊሊንግ አውቃለሁ፣ ለኔ የሚሰማሽን ስሜት አውቃለሁ። ሲቀጥል እኔ ልጁ መጥቶ ከሄደበት ቀን ጀምሮ 7 ቀን ሞልቶታል። 7 ቀን ሙሉ ሌሊት አንቺን ነው የማስበው። ጠዋት አንቺ ያቢ በእግዚአብሔር አትቀልጂ። በእግዚአብሔር ምንድነው የሚያስቅሽ? እኔ ቀልጃለሁ አንቺ ያማል አንተ ምንድነው የምታወራው እንዴ? ጤነኛ አይደለም ልጅ አብዱ ያቢ ምን ሆነሽ ነው? ከልቤ እየወረደሽ ነው። ዝም በል በእናትህ። ስንት ታሪክና ስንት ነገር ከተፈጠረ ያ ነገር ከተዘጋ በኋላ አሁን ኦኬ፣ ቆይ አሁን ምንድነው ፍላጎትሽ? አልፈልግህም ፈልግ የምታወራው ወሬ ሲጀመር ውሸት ነው። እኔ አንተን አላምንህም። ያቢ እንደዛ አይደለም። አንቺ ከልብሽ ስታፈቅሪኝ እንዴት ላስረዳሽ ያቢ? ይሄ እኮ የስሜት ጉዳይ ነው። እኔ አንቺን ከወንድ ጋር ሳይሽ ነው የተሰማኝ። ከዚህ በላይ ምንም የሚያሳምን ነገር ልንገርሽ። እዚህ ድራማ አትስራ። እኛ እናንተ ዩቲዩብ እንሰራለን ተባብለን ነው አይደለ? ዛሬ እዚህ በዝና እየተቀጠቀጠን ይቆም ነው። ምን ነው የጅል ነገር የምታወራው እንዴ? ምንድነው አሁን በተራሽ ለመበቀል ነው? እኔ ያቢዬ እኔ ከልቤ ነው የምወራሽ። አይኔን እያየሽ መስማት ትችያለሽ። ያቢ እኔ ላንቺ ያለኝ ስሜት አሁን ላይ እንደ ጓደኛ አይደለም የሚሰማኝ። ምን ቀየረው? ምን ባንዴ ተቀየረ? አላቅም። በቃ እኔ አንቺን ከወንድ ጋር ሳይሽ ግን ጭራሽ እንዴ የምትወጁ ሰው ላይ ነው የምትቀኙ። እኔ አንቺን ከወንድ ጋር ሳይሽ የቅናት ስሜት ነው የተሰማኝ። ለምን ተሰማኝ? ለኔም እኮ ግራ ገብቶኛል። ላንቺ ብቻ እኮ አይደለም እኔም ግራ ገብቶኛል። ለምንድን ነው መጀመሪያ እንደ ጓደኛዬ ነች ያልኩት? አሁን ቆይቶ ለምን ቀን ነው? ለምን ከወንድ ጋር ሳትተሰማኝ? ለምን እሱ እንትንሽን ሲነካው ይሄ ጃኬት ሲሰጥሽ ከንፈርሽን ሲነካው ለምን ደበረኝ? ያቢ ይሄ ፍቅር ካልሆነ ምን ይሆናል እንዴ? ምን ብዬ ላስረዳሽ? እሺ እኔ ያቢ የምሬን ነው የማስበው አንቺን ነው የምሬን ነው። ኢቭን የላስት ቪዲዮአችንን ሁላ ተመልሼ እያየሁት ነበረ እንዴ። የምር ደግሜው ሁላ ሳይሆን ንዝር ነው ያለኝ። ንዝር ማለት ቀልድ ላይ እየመሰለኝ ነው ማርያም። ያቢ በእንደዚህ አይነት ነገር ቀልድ እኔ ያምሩ ለምታወራ እየመሰለኝ አይደለም። እግዚአብሔር እንግዲህ እኔ ከልቤ ነው ማውራሽ እናት፣ ነግሬሻለሁ። እኔ ላንቺ የጓደኝነት በጣም ከከፋ እህቴ ነች ብዬ ነበር ማስበው፣ ግን እንደዛ አይደለም ያቢ። እኔ ላንቺ እኔ አሁን ለምሳሌ አንቺን ከሌላ ወንድ ጋር ማየት አልችልም። ይሄ የወንድም ስሜት አይደለም። እኔ አንቺን ሌላ ወንድ መጥቶ ወይ ካንቺ ጋር ፎቶ ተለጥፎ እንዲሰራ ወይ አንቺን እንዲነካሽ ምናምን አልፈልግም። ይሄ ፍቅር ነው። እህቴ ብትሆኚ ፕሮቴክት ላደርግሽ ነው ምናምን ይባላል። ይሄ ግን እኔ የሚሰማኝ ሌላ ስሜት ነው። ለምን የቅናት ስሜት ተሰማኝ? ለምን ልጁ ሲመጣ ደበረኝ? እሺ እንዴት ዛሬ ነገርከኝ? እንዴት ያቢ እኔ 7 ቀን ሙሉ እያሰብኩበት ነበረ። ግራ ገብቶኛል እኔ ራሱ። እንዴት ነው እሺ አሁን አልፈልግም ፍቅር ግንኙነት አልፈልግም ብዬ ድጋሚ ደግሞ ተመልሼ አይ ያቢ አፍቅሬሻለሁ ማለት እንዴ? እኔ እኮ ከራሴ ጋር ግራ ተጋባው። በጣም ግራ ገባኝ። ሀገር መጀመሪያ የሚሰማህን ስሜት ትንሽ ረጋ ሰከን ብለህ ራስን አዳምጥ። ይሄ ኢሞሽናል ሆነ የምትወስነው ውሳኔ አይደለም፣ ወይም የምትናገረው ነገር አይደለም። ገባህ አይደለ? ትንሽ ቆም ብለህ አስብና መጀመሪያ ውስጥህን ስማው። እንዴ እኔም ግራ አታጋባኝ ያቢዬ። አልገባሽም ጭራሽ። እኔ ስለ ስሜቴ በደንብ የማቅሰው ነኝ ያቢ። ከዚህ በላይ ለኔ ነገርኩሽ እኮ አግብተሽ ወይ የሆነ ሰው ጋር ሆነሽ አይቼሽ መቃጠልን አልፈልግም። አሁን ላይ ከልጁ ጋር ሳይሽ እኔ ስሜቴ ተለዋውጧል፣ በጣም ተቀይሯል። ላንቺ የተለየ ስሜት ነው የሚሰማኝ እና እሱን ስሜቴን እባክሽ ተረጂኝ። ሲቀጥል አንቺ ደግሞ መጀመሪያም እኔ ላይ ፍቅር እንዳለሽ ነግረሽኛል አይደል? ያ ፍቅር ካልጠፋ ደግሞ እባክሽ እኔ ቆንጆ በቃ ማንም ሰይጣን ይቃጠል፣ በቃ በእኛ የሚናደድ ሰው ይናደድ። እኔና አንቺ ግን ደስተኛ ነው። በጣም ቆንጆ ነሽ ያቢ። እኔ ላጣሽ አልፈልግም። አንቺን የመሰለሽ ሴት አጥቼ መጸጸትም መንገብገብም አልፈልግም እና ያቢዬ በጣም ብዙ ቀን አስቤበታለሁ። 7 ቀን ሙሉ እኔ እንቅልፍ በስነ ስርዓት እየተኛው አይደለም። ማሰብ ራሱ አቅቶኛል። በቃ ማሰበው አንቺን ነው፣ ስለ አንቺ ነው የሚሰማኝ። ሲከፋኝ እምጽናናው ስለ አንቺ ሳስብ ነው። ስናደድ አንቺን ፎቶ ሳይ ነው የምረጋጋው። እንደዚሁ ለማሰብሽ እኮ እኔ ትልቅ ቦታ እንድሰጥሽ ነው የሚያደርገኝና ያቢዬ በዚሁ በቤተሰቦቻችን ፊት ነው ድጋሚ አንቺ መጀመሪያ ላይ የፍቅር ጥያቄ ያቀረብሽልኝ። አሁን ደግሞ እኔ በተለይ ፍቅርሽ እኔ ላይ ያለው ነገር መጀመሪያ ያልኩት ነገር ውሸት መሆኑንና አሁን ላንቺ የሚሰማኝ ስሜት በወንድምነት ምናምን ሳይሆን ትክክለኛ የፍቅር ስሜት መሆኑን አረጋግጬ ነው የመጣሁት። መልካም ፍቃድሽ ከሆነ የሚያስቀኑ ፍቅረኛሞች ብንሆን ባይ ነኝ።
ምን እንደምልህ አላውቅም ማለት ውስጤን ግራ አጋባኸው። አዎ እኔ ጋር ያለው ስሜት በቃ እንዳለ ነው። ምንም የተቀየረ አዲስ ነገር የለም፣ የቀነሰ ነገር የለም። ገባህ አይደለ? ግን ማመን ከበደኝ። እሺ ምን ልተውና ልሂድ? አይ አትሂድ። ምንድነው ፍላጎትሽ? ምንድነው ማመን የከበደሽ? እኔ አንቺ አፈቅርሃለሁ ስትይኝ አላመንኩም እንዴ? እሺ አምኛለሁ። እኔ እኮ እንድታምኚኝም ምናምን አይደለም። ምንድነው ፊሊንግሽ? ለኔ ስሜት አለሽ? አለኛው እንዴ? ለኔ ስሜት ካለሽ ታዲያ ስሜትሽን መናገር ነው። አላመንኩም ምናምን ምን አመጣው እንዴ? አፈቅርሻለሁ፣ አብሬሽ እንሁን፣ በቃ ተሰማኝ፣ ቀናው እያልኩሽ አይ እንትን ካልክ ምናምን ማለት ግን ምን ማለት ነው? እሺ አዎ እኔም በቃ ስሜት አለኝ። እውነቴን ነው፣ ስሜት አለኝ፣ በጣም ስሜት አለኝ። ደስ ብሎኛል እኮ ግን የሆነ ግራ ገብቶኝ ነው እንደዚህ አትይኝ ደግሞ። እሺ እና ቤተሰቦቼ ምን እንደሚል አላውቅም። በጣም ግራ ገብቶኛል እና በጣም ደንግጫለሁ። ግን እኔም ወደዋለሁ። ታፈቅሪኛለሽ? አዎ በጣም። እኔ ፍቅራለሽ? እንደዛ ከሆነ አንድ ስጦታ አለ። ምን ደግሞ ምን አመጣክ? ስልኩን ግን አስያዝኩሽ። ጥለውን ይመችሻል? ስጦታውን ለመቀበል በምን ትቀበኛለሽ? ነው ጥለውን እኔ ልያዘው? እሺ እንዳታስመታኝ ግን ዝናብ እንደዚህ ባደርገው እሺ ይመታሻል? ትንሽ ልቅ ስጦታውን እስከሰጥሽ። እሺ እሺ አለ። እሺ ያብዬ በጓደኝነት ተጀምሮ በፍቅር ለሚጠናቀቀው ግንኙነታችን መጀመሪያ ላይ በጣም ደስተኛ ነኝ። በጣምም ደስ ብሎኛል። ያብዬ እኔ አንቺን ጊዜ ለማሳለፊያነት አይደለም ፈልግሽ ወይ የሆነ ተሳስቀን ተጫውተን በሆነ በጨዋታ እንዲያልፍ የሚያልፍ ነገር አይደለም እንዲሆን ፈልገው ወይም ደግሞ ፍቅረኞች ነበሩ አሁን ተለያዩ እንድንባል አይደለም የምፈልገው። ያብዬ እኔ ከልቤ ለቁም ነገር ነውና የምመኝሽ። እኔም የምፈልገውም ነገር ደግሞ እናት ታገቢኛለሽ? አንበርከኬ ነው እንደዚህ ወገቤ ሌላ አድርጎ ታገቢኛለሽ? አንተ የወረኝ ነው እንዴ? ቆንጆ የኔ ቆንጆ ታገቢኛለሽ? እኔ ሻትኝም ብዬ ነበር። ደንግጠሻል? አዎ እኔ ቃል እንደምል አላውቅም። አዎ በጣም እኔ እንጃ ፋሚሊዎቼ ምን ማለት እንዳለብኝ ስለማላውቅ ነው እና ትንሽ አይዞሽ አትጃጃል። በቃ እንደዚህ አትበል። ሲስጠላ ተወራው ደንግጫለሁ። ፋሚሊ ምን እንደሚል አላውቅም። እሺ ግን እኔ ቤተሰቦቼ እንግዲህ እሺ ብላኛለች። እሺ ተብለናል አይደል? እና ሙሽራው ሙሽሪትን ከንፈሯን እንዲስም አንተ እንዴ ከቀለበት በኋላ ሽምግልና ወደ ካሜራማናችንም አይባልም እንዴ? ይባላል እኮ ኪስ ምናምን አለው አይደል? እንዴ ሆነ ከእያንዳንዱ ሰው ያማል እንዴ? ካሜራ ፊት እንዴት ነው የምትሳሳመው እንዴ? ባለቤትሽ አይደል እንዴ? ምን ችግር አለ? ጉድፈላ እንዴ ከሌላ ሰው ጋር እኮ ነው እንጂ አሁን ከዚህ በኋላ እኮ የቀለበት አስሬልሻለሁ፣ አብረን ፍቅራችንን ተገላልጸናል። ትንሽ ሀፍ ኪስ ወይ ነገር ወይ ጉንጬን እኮ ጉንጬና ከንፈሬን ታስመኝ እዚሁ ያማል እንዴ? ካሜራ ፊት ነው እንዴ? ካሜራ ጉንጭሽን ምን ያደርግልኛል? እኔ እህቴ ነሽ እንዴ? ጓደኛዬ እያለሽ እንኳን ጉንጭሽን ስለበልበው አይደል እንዴ ቆየሁት? አንተ እኔ አልሰማም ተሰወስኩ። አትጃጃል ማርያም። እንደዚህ የጅል ቀልድ አንዴ ምን አባሽ ነው እንትን የምትይው? አንዴ እኮ ነው በቃ እንትን ተባለ እንዲባል እኮ ነው። ተጋቡ በቃ ከሰርግ በኋላ እንኳን እኮ ቤተክርስቲያን ሲጋቡ ሳማት ይባላል። ሚስት እናት እንደዚህ አታርግ። አንዴ ብቻ ካፈቀርሽኝ እዚህ ጋር ሳሚ፣ ምን ችግር አለ? እዚህ ጋር አልሳምሽ። እዚህ ጋር ነው ፈልገው። ለምን ነው እዚህ ጋር የምትስሚኝ? አገጬ ምን ያደርግልሻል?
አይንሽን ጨፍኝሽ እኔ ስምሻለሁ። እጅሽን ዞር አድርጊ አይንሽን ጨፍኝ። ሲስጠላ ሰገጥ አውቀ እንደሆነ አውቃለሁ። ጅል ያው ብዬ ፍራንክ ነው። አይ ሲጀምር አውቃለሁ። እኔ አልሰማም ነበር ሲጀምር። መሳሙ አይደለም ቀለበቱን ፍራንክ ነው። እኔ ባለፈው እየቀለድክ ነው። ለባለፈው ላደረግሽኝ ነገር በቀለው ቤተሰቦቼ ብድሩንም አይመልስ ወንድ አይወደድ ነውና ማማዬ ቀለበቷን አትሰጭንም? አንቺ እኔ እኮ ነው ዝም ብለሽ ታወስጃለሽ እንዴ? የምርህን ነው እንዴ? የምሬን ነው። የምርህን ነው። የእውነት የምሬን ነው። እግዚአብሔርን እኔ እየቀለድኩ ነው። ካሜራ ፊት ነው እንደዚህ ፕራንክ እንዴ? ካሜራ ፊት አይደል እንዴ አንቺ ፕራንክ የሰራሽ? የወድሻል ያልከኝ እየቀለድክ ነው አንተ? የምርህን እወድሻለሁ። እሱማ ፍቅርን ባይኖርብኝ ግን በጣም ነው የምወድሽ። ያበይ ራሴን ሆኜ መኖር ታውቃለህ ልምዴ ነበር። ታዘብኩት ይሄን ምድር አፋጩን ጊዜ ሲመር ሸርተት አለ ጎኔ መከራ